አሁን ግሩፓችን መጀመሪያ 4000 ላይ ነበር ከዛ ወደ 500 ነበር ከዛ ደግሞ መተን አሁን 10 ላይ ነው ያለነው በ10ሩም ላይ የተለያዩ ብሔሮች ናቸው እንዳጋጣሚ ያሉትና የሚነሱ በጣም በርካታ ጥያቄዎች አሉ በተናጠል ያነሳናቸው የነበሩ ግን ደግሞ የዚህ ምክክር አካል እንዲሆኑና የመፍትሄ አካል እንዲሆኑ እኔም የማነሳቸው ሌሎችም የሚያነሷቸው በርካታ ህዝቡን ከህዝቡ ጋር ለያይተው የቆዩ ምናልባትም የሀገሪቱ ህገ መንግስት ጭምርን ሊዳስስ የሚችል አሁን በስራ ላይ ያለው ህገ መንግስት ሊዳስስ የሚችሉ በርካታ ጥያቄዎች እየተነሱ ነው ያሉት እዛ ላይ በስፋት ሰዎች ሐሳባቸውን እየሰጡ ነው ምክክር እያደረጉ ነው እኔ ወጣት ነኝ ትምህርቴን ተምሬያለሁ አሁን በግል ስራ ላይ ነው የምተዳደረው ወክዬ የመጣሁት ደግሞ እንዳጋጣሚ የንግድ ማህበረሰብ ነው አጠቃላይ አገሪቱን የዳሰሰ አጠቃላይ ችግሮቻችንን የዳሰሱ የመፍትሄ ሐሳቦችን በሀገራችን ቀጣይ ልማት ላይ ቀጣይ ዲሞክራሲ የኢኮኖሚ የማህበራዊ ለማህበራዊ ግንባታዎች የሚሆኑ መሰረታዊ የሆኑ ነገሮችን ከዚህ እጠብቃለሁና አሁን ያለውም ሁኔታ ያንን የሚያሳይ ነው በዚህ በጣም ደስተኛ ነኝ ከመጀመሪያ ጀምሮ ከመረጃ ማሰባሰብ ጀምሮ እውነት ለመናገር ኮሚሽኑ የሄደበት አካሄድ በጣም ጥሩና ፍትሃዊ ግልጽና አሳታፊ ነበር ማለት ይቻላል እያንዳንዱ ተሳታፊ የሚሳተፍበት ቦታ ላይ ሁሉም ተሳታፊ የራሱን አይዲያ የራሱን ሐሳብ በነፃነት ሁሉም ሰው ይናገራል ያለው ሐሳብ ሁሉም ሰው ያስቀምጣል ይሄ ይሄን ተናገረው ተብሎ የሚከለከልበት ሁኔታ የለም እና የሚያነሱት ኢሹ በጣም ወሳኝና ጥሩ የሆኑ አይዲያዎች ናቸው እስካሁን መረጃ እንትኖችን ሰዎች ተመርጠው በ50 ተከፋፍለው በ50ዎቹ በ10 ተከፋፍለው በ10 ቡድን ተከፋፍለው ጻፊና ሰብሳቢ መርጠው ውይይቱ እየተካሄደ ነው የጋምቤላ ችግር የአማራ ችግር እንደሆነ የትግራይ ችግር የደቡብ ችግር እንደሆነ እና እርስ በርሳችን ችግሮቻችን ሼር አድርገን ነገር ግን ሰው በሰውየው ልክ ሆነን ነው ተገኝተን ሐሳብ እየሰጠን ያለ ነው ማለት ነው እንጂ ስንመጣ እዚህ ምናልባት በአጋጣሚ እንደ ጋምቤላ ቢመጣም ነገር ግን እዚህ ሲመጣ ስለ ጋምቤላ ብቻ አይደለም ማለት ነው ማነሳው ስለ ሌላም ስለ ሀገሩን ነው ሀገሩ ወደ አንድ እንዲመጣ የማድረግ ስራ ጥረት ማድረግ አለብን ማለት ነው እንጂ እንደ በፊቱ በተበጣጠሰ መልኩ እያንዳንዱ ስለ ራሱ ብሔር እያንዳንዱ ስለ ራሱ አካባቢ እያንዳንዱ ስለ ራሱ ክልል የሚያወራበት መድረክ አይደለም ማለት ነው ይሄ ሀገርን ለማጠናከር ነው እንጂ የሆነ ሰፈርን እንትን ለማድረግ አይደለም ማለት ነው የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው ሀዞሬታ ኦተናው አይኸው ውርስ ተጠቀም ኦቲዮ ኩመታ ያ አውተናፕ ኮይሮ ጥበብ በተሞላበት መንገድ በተቀመጡት አጀንዳዎች ላይ መወያየትና መግባባት ከቻልን የተሻለ ሀገር እንዲኖረን ያደርጋል። በዚህም ኢትዮጵያ ታተርፋለች ብዬ አምናለሁ። የተዛቡ ታሪኮቻችንም ተቃንተው ለአለመግባባቶችና ተከማችቶ ለመጣው ችግር ምክንያት በሆኑ ጉዳዮች ላይ እየተወያየን በመሆኑ ከምክክሩ ዘላቂ መፍትሄ እንደሚመጣ አምናለሁ።